እሺ እኔ ጋር ያለው ላውጣልህ አይደል? ይበላ ማያ ወይ ኤርሜስ ጋር በክርስቶስ ቁርአንን ባይቀለኛል አንተ ጋር ያለውን ከማይ ወላሂ። ይቺ ማርያም ለሰው ልጆች ኃጢአትና በደል ሞታለች እኮ። የትኛዋ መጀመሪያ እዚች ላይ እንስማማ። የቷ ማርያም? የኦርቶዶክሷ ማርያም የለችም። እርግጠኛ ነህ? የለችም። ልግለጥላ የቤተ ክርስቲያንን መጽሐፍ ነገረ ማርያም። ምን መጽሐፍ ቅዱስ ነገረ ማርያም። አረ በህግ አምላክ ስለማታምን አንተ ስለማታምነው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ትገባለህ። ስለማርያም መጽሐፍ ቅዱስ ላይ ትገባለህ። የኦርቶዶክሷ ማርያም የምትገኘው የኦርቶዶክስ መጽሐፍ ውስጥ ነው። ምክንያቱም ቤተ ክርስቲያን ለኃጢአተኞች የሞተች ማርያም አለች ትላለች። ይኸው ላንብበው። እንደዚህ ይላል። አልቀበለውም፣ መብት ነው። ውሸት ነው፣ መብት ነው። ማስረጃ ነው። ተረት መጽሐፍን ያንተን መጽሐፍ የግልን ተረት አልከው። ይሄ መጽሐፍ ነው ተረት እያለ ያለው። ክብር ለእግዚአብሔር ይሁን። አንተ ያሳተምከውን ነው። ሃሌሉያ። ነገረ ማርያምን ነው ተረት እያለ ያለው። እሺ እኔ ጋር ያለው ላውጣልህ አይደል? ይበላ ማያ ወይ ኤርሜስ ጋር በክርስቶስ ቁርአንን ባይቀለኛል አንተ ጋር ያለውን ከማይ ወላሂ። የሁለታችን ተረት ነው ብሎ ተረት ስለሆነ ነው አይደል እንደዛ ያልከው? በስመ አብ ወወልድ ወመንፈስ ቅዱስ። አንተ ጋር ጭራሽ አላወራም። ቻው። እሺ ቤተክርስቲያኒቷ ውስጥ የሚነገረው በተለይ ከማርያም አንጻር የሚወራው ሐሳብ መጽሐፍ ቅዱሳዊ ነው ወይ ብለን እያወራን ትንሽ የተወሰኑ ሐሳቦችን ላሰማችሁ። ምን ያህል ቤተክርስቲያኒቷ ውስጥ ያለው ሐሳብ እንደ እግዚአብሔር ቃል ባልሆነ መንገድ ላይ እየሄደ እንዳለ እንድታዩት ያክል እንዴት የእግዚአብሔርን ሐሳብ እንዴት እንደሚያጣምሙት እንድትመለከቱ ማለት ነው። እሺ ማርያምን ሳስብ ወይ ደግሞ ስለ ድንግል ማርያም ስናገር በቅፋ ክርስቶስን እያየው ነው። ምክንያቱም ተስለያዩዋት በቤተ መቅደስ ውስጥ ምስለ ፍቁር ወልዳ ነው እና በእጇ እጁን ይዛው ነው ማያት፣ ደረቷ ላይ አስጠግታው ነው ማያት። ምንጊዜም ቢሆን ነገረ ማርያም ባነሳው ቁጥር ክርስቶስን ያላዘለች ማርያም አትታየኝም። ወዳጃችን ሁልጊዜ እንግዲህ አስቡት፣ ሁልጊዜ ማርያምን ሲያስብ አሁንም በማርያም እቅፍ ያለ ኢየሱስ ነው የሚታሰበው። አይምሮ ውስጥ ያለው ይሄ ነው። እንግዲህ አስቡት አሁን ድረስ ማለት ነው ምን ያህል ስዕል እንግዲህ በዚህ ደረጃ ላይ ከእግዚአብሔር ሐሳብ ሊያስቀር እንደሚችልም ማየት ይቻላል ብዬ አስባለሁ። አሁን ማርያምን ሳስብ አሁንም ድረስ እንግዲህ እቅፏ ውስጥ የተቀመጠ አይደል? አሁንም ድረስ ሕፃን የሆነ አሁንም ድረስ እንግዲህ በማርያም እቅፍ ያለ ነው የሚያስበው ኢየሱስን። እንደዛ ነው የሚያስበው። እሺ ሰላም ኪንግ፣ እንዴት ነው ወዳጄ? ጤና ይስጥልኝ። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ተዋህዶ። ከምን ተዋህዶ? ኦርቶዶክስ ተዋህዶ ነው። እሺ ኦርቶዶክስ ተዋህዶ። እሺ ነገረ ማርያም ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርት እንደ እግዚአብሔር ቃል ነው ብለህ ታምናለህ? አዎ። በእውነት ኦኬ። ማርያምን በተመለከተ ያለው አስተምህሮታችሁ መጽሐፍ ቅዱስን መሰረት ያደረገ ነው ብለህ ታምናለህ ማለት ነው? አዎ እውነት ነው። እሺ ማርያም መድኃኒት ናት እንዴ? የመድኃኒት እናት ናት። አይን የማን እናት ናት አላልኩም። ማርያም መድኃኒት ናት ወይ ነው ያልኩት። የመድኃኒት እናት ናት። እኔ አልጠየኩም። የማን እናት ናት አላልኩም። እሺ
የጠየቅኩ ነገር ምንድነው? ማርያም መድኃኒት ናት ወይ ነው ያልኩ። ለምን ለመደበቅ ፈለክ? አዎ መድኃኒት ናት። አዮ እንደዚህ ሳትፈራ አውራ። አየህ አሁን ሳትፈራ አወራ። እስካሁን ድረስ ፈርተህ ነበር ያወራውና አሁን ትክክል ነው። እሺ ማርያም መድኃኒት ናት የሚል መጽሐፍ ቅዱሳዊ ማስረጃ አስጠን። ምክንያቱም ቅድም መጽሐፍ ቅዱሳዊ ነው ስትለን ነበርና ነገረ ማርያማችሁ መጽሐፍ ቅዱሳዊ ማስረጃ አስጠን። መድኃኒትነቷ ምንድነው? መድኃኔ ዓለምን ስለወለደች ገና አልተስማማንም። በዛ ነው መድኃኒትነት። መድኃኔ ዓለም እናት ስለሆነ አልተስማማንም። መድኃኒትነቷ ተብሎ አይቀጠልም። መድኃኒት ስለመሆኗ ማስረጃ አስጠኝ ነው ያልኩ እንድንስማማ። መድኃኒት ናት እኮ ማስረጃ። ዮሐንስ ወንጌል ምዕራፍ 2 ላይ ያለውንም ማንበብ ትችላለህ። መድኃኒት የሆነች የለችም። ዮሐንስ ወንጌል ምዕራፍ 2 ላይ ምን ያገናኘዋል? በቃና ገሊላ መድኃኒትነት ማለት በቃ አሁን ለምሳሌ የታመምከውን ለማከም ነው አይደለ? መድኃኒት አልገባህም? እኔ አሁን ገና መድኃኒት ስለመሆኗ ነው ራሱ አሁን ጥያቄ ያለኝ። የመድኃኒት አይነቱ አይደለም አሁን እያወራን ያለ ነው። መድኃኒት ስለመሆኗ ራሱ ጥያቄ አለኝ። ማርያም መድኃኒት ናት ብለሃል፣ ማስረጃ አስጠኝ ያልኩ እሱ ጋር ነኝ ያለሁት። ኪንግ መድኃኒት ናት አልኩ። ሉቃስ ወንጌል ምዕራፍ 2 ለሰርግ ቤቱ ሉቃስ ወንጌል ምዕራፍ 2 ቁጥር ስንት ላይ? ቁጥር 1 ጀምሮ አንብበው። ሉቃስ ወንጌል ነው ወዳጅ ማለት ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 ላይ መድኃኒት የሆነች ማርያም አለች። መድኃኒት ናት ይላታል። ማርያም መድኃኒት ብሎ በቃል ደረጃ መድኃኒቱ እንትን ቃሉ ተጽፎ ላይገኝ ይችላል። ግን የሰርግ ቤቱን የወይን ጠጁን እንዳለቀ ለመድኃኔ ዓለም ነግራው የወይን ጠጁ ደግሞ እንደተቀየረ ነው። ውሃው ወደ ወይን ጠጅ እንደተቀየረ መድኃኒትነቷ በዚህ ነው። ታዲያ መድኃኒት የሆነው ማን ነው? እዛ ክፍል ላይ ህዝቡ በማን ነው ያመነው? ደቀ መዛሙርት በማን ነው ያመነው? በማርያም ወይስ በኢየሱስ? መድኃኒት በዛ እንኳን ከተረዳው እኮ በዛም ቢሆን እኮ እሱ ነገረችው አይደል? እዛ ክፍል ላይ ደቀ መዛሙርቱን ጨምሮ በማን ነው አመኑ የሚለው? በኢየሱስ ነው አመኑ የሚለው እኮ። አየው ተአምሩ ሲደረግ ተአምሩ በመደረጉ ሰዎች በኢየሱስ ነው እንጂ ያመኑት በማርያም አይደለም። ማርያም መድኃኒት መሆኗን ያመነችው ኦርቶዶክስ ናት እንጂ መጽሐፍ ቅዱስ ውስጥ ማርያም መድኃኒት እንደሆነ የታመነችበት ቦታ የለም። ማርያም መድኃኒት አይደለችም። ተአምሩን እኮ ይኸውልህ፣ ተአምሩ መጀመሪያ በሰርግ ቤቱ ሐዋርያትና ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ማርያምም ሆነው ነው የተገኙት አንድ ላይ። ብቻውን አይደለም ክርስቶስ እዛ የሄደው ገባህ? በስጋ ግን ስቲል አብረው ብዙ ሰው አለ ግን ስቲል መድኃኒቱ ኢየሱስ ነው። አይደለም መድኃኒት የሆነች ማርያም የለችም። ታሪካቸው የተቀየረው ኦኬ። እንደው መድኃኒትነትን በዛ እንኳን ብትረዳው ወርጄ እያወራውልን ያለሁት እዛ ክፍል ላይ ችግራቸው የተቀየረው ኢየሱስ ክርስቶስ ስለለወጠው። አየው ትክክል ነው እኮ ግን ጥያቄውን ያቀረበው ማን ነው? ግን የሚባል ነገር የለም እዛ ቦታ ላይ ከኢየሱስ ውጪ መድኃኒት የለም። ጥያቄውን ያቀረበው ማን ነው? ይሄ መድኃኒቱ ጥያቄውን ያቀረበው ማን ነው? መድኃኒት አይደለችማ ማርያም። መድኃኒት ናት እንጂ እሷ ናት እኮ። መድኃኒት ብትሆንማ ኖሮ እሷ ነበረች መቀየር የነበረባት። ቆይ ስማኝ፣ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የልብን የኩላሊትን ሁሉ የሚመረምር ውሃ ውስጥ ብትገባ የትም ብትገባ ሁሉን ነገር የሚያውቅ ነው። የወይን ጠጁ እንዳለቀ እሱ ስለማያውቅ ነው እሱ አልቆባቸዋን ብላ ነገረችው። ስለማያውቅ ነው ወይ? አዎ እኮ አሁን እሱም በግምት እኮ እያወራ ያለው ግምት ነው። ኦኬ አሁን ይሄኛው ግምት ይባላል። እያወራ ያለው ነገር ግምት ነው። እየተነጋገርን ያለ ነው። ቆይ ወዳጄ ግምት እንደሆነ ላሳይ። ኦኬ የእሷ ተሳትፎ አለበት። ይሄንን ጥያቄ አሁን ስለ መድኃኒት ነው እያወራ። ጥያቄውን ያቀረበችው መድኃኒትነት ማለት ስለሆነች ነው። አይ መድኃኒት ሆነ አታውቅም ማርያም ለሰው ልጅ። ኦኬ ማርያም ልትሆንም አትችልም መድኃኒት። አንተ እንደፈለክ ማመን ትችላለህ። እኔ ግን መድኃኒት ናት ብዬ ነው ማመን። ያለ ማስረጃ ነው እያወራ ያለው እኮ ላሳይ።
አንተ እኮ አዙረህ ነው እንትን የምትለው እንጂ እኔ አንተና አዙረህ እያሰብክ ያለው ይኸው ክፍሉ ላይ ሄደን እንየው እስቲ ምን ችግር አለ አይደል? ዮሐንስ ወንጌል ምዕራፍ 2 ላይ መድኃኒት ብለው ሰው ያሰበውና እንድናምንበትም ልባችንን ሙሉ እንድናረግበት የተነገረልን ማን ነው ጥያቄው። ዮሐንስ ወንጌል ምዕራፍ 2 ስለ ማርያም መድኃኒትነት የሚያወራ ነው ወይስ ስለ ኢየሱስ ክርስቶስ መድኃኒትነት፣ ስለ ክርስቶስ ኢየሱስ ታላቅነት፣ ስለሱ ተአምር አድራጊነት ነው የሚናገረው? ዮሐንስ ወንጌል ምዕራፍ 2 ስለ ኢየሱስ ነው የሚናገረው። ካለ አንተ ታሳየኛለህ፣ እኔ ግን ያየሁትን ላሳይ ከፈለክ። ይሄው እንደዚህ ነው። ይሄው እየነገርኩህ እኮ ነው። መጀመሪያ እሱ ስለማያውቅ ነው እንዴ እሷ የነገረችው? አሁን የእሷ ተሳትፎ አለበት መድኃኒቱ። እሱ ስለማያውቅ ማለት ነው። እሱ ስለማያውቅ ማለት ነው የነገረችው አይደለም። የእሷ መድኃኒትነት የሚያሳይ ነው። መጀመሪያ እሱ ምንም አያገናኘው። የእሷ መድኃኒትነት ጋር መድኃኒት እኮ የምንለው መለወጥ የሚችል ሰው ነው አይደል? መድኃኒት የሚባለው የሰዎቹን ችግር ጥያቄውን እኮ በማቅረቧ ይሄ እኮ የወይን ጠጅ እኮ የወይን ጠጅ አይደለም አይደል? እንዴ አሁን እናንተ የወይን ጠጅ አይደለም፣ ይሄ የሰውን ሕይወት የመቀየር ነገር ነው ጥያቄ ያቀረበችው። አይ እየተወራ ያለው ስለ ወይን ጠጅ ነው። እዛ ክፍል ላይ ስለ ወይን ጠጅ ነው እየተወራ ያለው፣ ስለ ሌላ ጉዳይ አይደለም እኮ። እሱ እኮ ነው። አንተ እኮ በቀጥታ እኮ ነው እንትን የምትሉት እናንተ። ለዛ ነው ካለ አሳይ፣ ሌላ ነገር ካለ አሳየኛ ብራዘር። አንድምታ አለው። የወይን ጠጅ አይደለም፣ የሰው ሕይወት ገና ጊዜ ገና ነው እያላት ነው እኮ እዛ ጋር ተሰቅሎ ሞቶ እንደሚያድነን ባዶ እንደነበርንና ያን ባዶነቱን ነው የነገረች። ከዛ በኋላ ትርጉም አለው፣ አንድምታ አለው። እናንተ እኮ በቀጥታ ነው የምታነቡት። አይ እኮ ያደረገው ተአምር ነው ተአምር አይደለም? ተአምር ነው አይደል? ተአምር ነው ወይስ ተአምር አይደለም? ተአምር ነው እንጂ የመጀመሪያው ተአምር አድራጊው ማን ነው? ክርስቶስ ነው። ማርያም ተአምር አድርጋለች? ጥያቄውን ያቀረበችው ይሄ ተአምር ማርያም ተአምር አድርጋለች ወይ ነው ጥያቄ። አዎ ሰማችሁት? አዎ ተአምር አድርጋለች አለን። የማርያም ተአምር ምንድን ነው? የማርያም ተአምር ምንድን ነው? የወይን ጠጁ እንዳለቀ ለክርስቶስ መንገሯ። ከዛ ይሄ የማርያም ተአምር ነው። አዎ ይሄ የማርያም ተአምር ነው። ኧረ ተው እናንተ ሰዎች። እሺ ጥሩ። በማርያም ተአምር ያመነ እዚህ ክፍልሽ ማስረጃ አስጠኝ፣ ችግር የለም። በማርያም ተአምር አንተማ ዛሬ ነው የመጣው። በክፍሉ መሰረት በማርያም ተአምር ያመነ ሰው አሳይ። ዛሬም ትላንትም ነገም ያው ነው። ሁላችንም ከመጽሐፉ ላይ አይ አይደለ፣ አንተ ክርስቲያን አይደለም። በዚህ እምነት ከዛ የመጣው ነው እኮ ነው የማምነው። ከዚህ በፊት እንደዚህ አልመጣም እያልኩ የለም ነው። አሁን ሲጨንቅህ ግራ ሲገባህ ነው። አሁን ስለማይታይህ ነው። ቀጥታ ነው የምታነበው። አትደረብራት፣ ያልተጻፈና ሐሳብ ውስጥ የሌለ ነገር ነው የምታምነው። ተአምር መጽሐፉ ስንት ተአምር እንደሚያወራ ላሳየ። መጽሐፉ ላይ አንድ ተአምር ነው ያለው። እንደዚህ ይላል ቁጥር 11 ላይ ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። ሃሌሉያ። አየ ማርያም ከጌታ ውጪ ያደረገችው ተአምር ተብሎ የተነገረላት ምንም ሐሳብ የለም። እዚህ ክፍል ላይ ማርያም ተአምር አደረገችም የሚል ትምህርት የለም። ቤተክርስቲያንህም እንደሱ ላይ አትልም። ያው ሲጨንቅህ እንዳወራህ አውቃለሁ። አየ ተአምር አድራጊው ማን ነው? ቆይ አንዴ ወዳጅ፣ ተአምር አድራጊው ማን ነው? እዚህ ቦታ ላይ ተአምር የሆነው በማን ነው? በክርስቶስ ኢየሱስ ነው። ሰዎች ተአምር ተከናወነ ብለው ያመኑት በማን ነው? በማርያምና በኢየሱስ አመኑ አይልም መጽሐፉ። አየ በእናቱና በልጇ አመኑ አይልም መጽሐፉ። በጣም ግልጽ ነው የእግዚአብሔር ቃል። በኢየሱስ ክርስቶስ ነው የሚለው። ደቀ መዛሙርት ያመኑት በማን ነው? በክርስቶስ ኢየሱስ ነው። አየ የመጀመሪያውን ተአምር አደረገ ይለናል። አዎ በዚህ ተአምር ውስጥ ሰዎች ግን የገባቸው ተአምር አድራጊው ኢየሱስ ነው እንጂ ማርያም አይደለችም። አየ ካልጨነቀ በስተቀር ያልተጻፈውን ታነባለህ አንተ። ሲጨንቅ እንደሱ ነው የምታረገው። ምንም አልጨነቀኝም እኮ እሺ ችግር የለም እንድረዳ እኔም እንድረዳ እዚህ ክፍል ላይ ማርያም ተአምር አደረገች የሚል አሳየኝ። ነገርኩህ እኮ አንተ ስለማይገባህ። እኔ አሁን በኦርቶዶክስ ተዋህዶ ያለችው ማርያም ምንድነው ከኢየሱስ ከክፍሉ አሳየኝ ያልኩህ። ኪንግዬ አዳምጠኝ እኮ ከክፍሉ አሳየኝ ያልኩህ። እኔ አሁን እሱ ሳይሆን ከክፍሉ አሳየኝ። ልክ እኔ አሁን ከክፍሉ አይደለ። እኔ አሁን እምነቴን እኔ ክርስቲያን ነኝ። አየህ እኔ ክርስቲያን ነኝ። ላወራህ የምችለው
ከክፍሉ ነው ላወራ የምችለውና ክፍሉ ላይ የተጻፈው በጣም ግልጽ ነው። ተአምር አደረገ የሚለው ኢየሱስን ነው። ኢየሱስ ክርስቶስን ነው ሰዎችም ያመኑበት፣ በማርያም አላመኑ። እዚህ ክፍል ላይ ተአምር ያደረገው እኮ እሱ ነው። አይ በሰዎችም ያመኑት በማርያም አይደለም በኢየሱስ ነው ያመኑት። በማርያም አመኑ የሚል ትምህርት የለም መጽሐፍ ቅዱስ ላይ አንድም ቦታ ላይ። በማርያም መታመንም የለበትም። ተአምር አድራጊው ኢየሱስ ነው። አይ ሰይጣን ነው እንደዛ እንትን የሚል ለመሰለ ጥያቄ እንዳምን አየህ፣ ለኢየሱስ አምላክን ለሚያክል ነገር ከተጻፈለት ለፍጡርማ መጻፍ አለበት ግዴታ። አየህ ያልተጻፈውን ሳይጻፍ እንኳን አይደለም እኛ ኢየሱስን ያመንነው እኮ የተጻፈውንም እያየን ነው። ምክንያቱም መስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ስለዚህ ስለ ክርስቶስ ኢየሱስ እንኳን ተጽፎልናል። አየህ ሐዋርያቶች ኢየሱስ ያደረገውን ተአምር አይተው ነው ያመኑት። አየው። ስለዚህ አሁን ስለ ማርያም ዝም ብዬ በግምት እንዳምናት አታርገኝ። የእግዚአብሔርን ቃል ክፈትና ማርያም በእውነት መድኃኒት መሆኗን የሚያሳይ ሐሳብ ካለ ስጠኝ። ከሌለ ግን የሰው ተረት እንደሆነ እንድታዩ ያክል። ከሱ ተረት አይደለም፣ መጽሐፍ ቅዱስ እኮ እያሳየው ነው። አሁን ከክርስቶስ የምትለይበት ነገር የለም። እሱ አዳኝ ነው፣ እሱ ፈጣሪ ነው፣ እሷ ልጇ ነው። ግን ስለሱ ተጽፎ ነው። ስለ ማርያም ስለሱ ተጽፏል፣ ስለሷም ተጽፏል። ይኸው ጥያቄ እንዳቀረበች መጽሐፉ ላይ ተጽፏል። ማርያም ብሎ ችግር ያቀረበ ተአምር ሰራ አይባልም። አዮ ያን ችግር አቅርቦ ከተፈታ እኮ ችግሩ ተፈታረለ። ፈቺው ማን ነው ነው ጥያቄው። ፈቺው ኢየሱስ ነው። አየህ ፈቺው ኢየሱስ ነው። ስለዚህ ሰዎች የሚያምኑት በኢየሱስ ነው እንጂ በችግር አቅራቢ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ በተገኘበት በእያንዳንዱ ስፍራ ላይ ችግራቸውን ይዘው ሰዎች ቀርበዋል። ለምን? ተአምር አድራጊ ጌታ እንደሆነ ስለሚታወቅ። ቃና ላይ ብቻ አይደለም። አየህ በእያንዳንዱ ቦታ ላይ ጌታችን ኢየሱስ ክርስቶስ በሚገኝባቸው በየትኛውም ቦታ ላይ ሰዎች ችግራቸውን ይዘው ቀርበዋል። የሞቱ ሰዎቻቸውን ይዘው ቀርበዋል። የታመሙ ሰዎቻቸውን ይዘው ቀርበዋል። ራሳቸውንም ከበሽታ ለማዳን ወደ ኢየሱስ ተጠግተዋል። ለምን? ተአምር አድራጊ ጌታ ስለሆነ። አየው ሰው ወደ ማርያም አይደለም የተጠጋው፣ ወደ ኢየሱስ አዎ ይጠጋል። የተጠጉ ሁሉ ግን ተአምር አድራጊ ናቸው አይደሉ? የወይን ጠጁ ያለቀበት ሰውዬ ሌላ ነው። ተአምር እንዲያደርግ ደግሞ የወይን ጠጁ እንዳለቀ የተናገረችው እናቱ ማርያም ናት። ችግሩን ያኛው ሰውዬ ለክርስቶስ መንገድ ነበረበት አለ በህይወት እንዳለቀማ። ስለዚህ ጥያቄ ማቅረብ እንደምትችል ቃልን ዞሮ ተቀብሎ መጽሐፉን አንብብ። መጀመሪያ እንዳለቀ ራሱ አያውቅም ነበር እሱ። ማን ነው የማያውቀው? ይሄው ላንብበል ክፍሉን እንድትረዳው። አንብበው። ጥሩ ይሄው እንደዚህ ነው። የወይን ጠጅ ባለቀ ጊዜ የኢየሱስ እናት በየወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። ሰየኔ አባት እስከ አፋቸው ሞሏቸው ይልና አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ይላል። ብራዘር አላወቀም እኮ ተአምር ሆኖበት እኮ ነው። ይሄ ይሆናል ብሎ ስላልጠበቀ ነው እኮ ዳኒ። ብራዘር ምን ሆነ ነው? እንዴ ያለቀ ነገር እያወቀ ታዲያ ከየት ነው ያመጡት ብሎ አያውቅም እንዴ? ምን ሆነ ነው ብራዘር? እንዴ ያለቀ እንደሆነ ካወቀ የጎደለው ነገር እንደሆነ ካወቀ እንዴት ነው እሱ አሁን ሲመጣ እንደ አዲስ ሰርፕራይዝ የማይሆነው? መጀመሪያ ነው እኮ ያለቀበት። ጋኑ እኮ ባዶ ነው። ከዛ ውሃ ተሞላ። ውሃው ተቀይሮ ወደ እንዴት ታዲያ አይደነቅም? ምን ሆነ ነው ወዳጄ? ሰላም ነው። መጀመሪያ ማረቁን አያውቅም። መጀመሪያ ሊሰጥ ሲል ለእንግዳዎቹ ሊሰጥ ሲል እንዳለቀበት ይሄው አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም እያለን ያለ እኮ። የወይን ጠጁ ከወዴት እንደመጣ ውሃ ነበረ፣ ግን የወይን ጠጅ ተቀየረ። አይገባህም እንዴ ዳኒ? እንዴት ለምን በምንድን ነው የምታስበው? ብራዘር ከወዴት እንደሆነ አላወቀም እያለ እኮ ነው መጽሐፉ። ምኑን? ክርስቶስ እኮ ነው የቀየረ። ያንን እኮ የቀየረውን ተአምሩን ነው እኮ ያላወቀ። ግራ ገብቶት ነው። ውሃ ነበር አይደል እንዴ? አሃ ምንቱን ያመነጫል፣ እንስራው ያመነጫል።
ያለቀውን ስራ ይመነጫ። ስድስት የድንጋይ ጋኖች ተደርድረው ውሃ ቀዷቸው ተብሎ ውሃ ባዶ ነበር እኮ መጀመሪያ አልቆበታል። ለማስተናገድ እዚህ ጋር ቆይ ላሳይ። ቆይ አንዴ እሺ፣ ከየት እንደመጣ አያውቅም ነበር ይላል አይደል? የወይን ጠጁ አሳዳሪው እኮ የወይን ጠጁን ነዋ እኮ የወይን ጠጅ የሆነውን ውሃ አሁን በደንብ አንዴ በማስተዋል ስማ። አንዴ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም እኮ። ገርሞት ነዋ። እንዴት ይሆናል? ተአምር እኮ ነው። ግን መጀመሪያ እንዳለቀበት ያውቃል። መጀመሪያ ግን አልቆበታል። ካለቀበት በኋላ አልቆበታም ብላ ስትነግረው ውሃ ሙሉ ተብሎ ውሃ ተሞላ። ውሃው ወደ ወይን ጠጅ ተቀየረ። ሲቀምሰው ምኑን ነው ያላወቀው? መጀመሪያ ምኑን ነው ያላወቀው? እንዴት ይሄ ውሃ ተሞልቶ የወይን ጠጅ እንዴት ይሆናል ብሎ በቃ ከየት እንደመጣ እንዴት እንደሆነ ነው ያላወቀው እንጂ መጀመሪያ ምኑን ነው ያላወቀው? መጀመሪያ ያዘጋጀው ምግብ መጠጥ አለ አይደለ? ያ አለቀበት። መጠጡ ሲያልቅበት ምኑን ነው ያላወቀው? ክርስቶስ ነገረችው። ምኑን ነው ያላወቀው? ተአምሩን ነዋ። የወይን ጠጅ ውሃውን ወደ ወይን ጠጅ እንደዚህ ሲሰጡት ሲቀምሰው እንዴት እንደሆነ ነው ያላወቀ። እንዴት እንደተቀየረ አላወቀም። አዎ ይሄን ነው ተአምሩ። ዝም ብሎ ነው የወሰደው ማለት ኖርማል ነው ማለት ነው። ዝም ብሎ አይደለም። ከዛ በኋላማ እኮ አመነ እኮ፣ ግን ተአምር ሆነበት። ተደነቀ እንጂ እኮ አላወቀም ማለት እንዴት ነው? በቃ ተደነቀ። የሆነውን ነገር አላወቀም ማለት ተደነቀ እኮ ነው። ኢየሱስ እንደቀየረውም አላወቀም እኮ። ውሃ ነው አይደለ? ውሃው ወደ ወይን ጠጅ ተቀየረ። ሲቀየር እንዴት እንደሆነ ሲቀየር አይተ ማለት ይኸውልህ፣ ሰው ጠርተሃል፣ ውሃው መተው ሲሰጡ እንደ አዲስ የተሰጠህ የወይን ጠጅ ከየት እንደመጣ አታውቅም አይደል እኮ። ውሃውን ሰጡህ አይደለ? ከዛ ያ ሲቀየር አይተሃል። ብራዘር አንዴ ቆይ፣ እያልክ ያለውን ነገር እንድንረዳ ማለት ነው፣ እንድንረዳ ይኸው አሳላፊው ጋር መጡለት፣ ሰጡት። መጀመሪያ እንዳልነበረው ያውቃል እኮ። እሱን ጥያቄውን ማቅረብ ነበረበት። ቆይ አንዴ፣ እንዳልነበረው ያውቃል አይደል? አዎ እሺ። ከዛ አሳዳሪው ጋር መጡ፣ ከዛ ሰጡት። እሺ። የሌለውን የሰጡት አይደል? የሌለው ምን አልነበረም አልከኝ አይደል? እንዳልነበረ ያውቅ ነበር አይደል? ይሄ ሰው እንዳለቀበት። ከዛ እኮ ውሃ ሙሉ ተብሎ ሞልቷል። ቆይ አንዴ ብራዘር። ከዛ ሰጡት። እሺ። ከየት ነው የመጣው ብሎ ያስባል? ስድስቱ የድንጋይ ጋኖች ውሃ ሞሏቸው፣ እሱ የሚላችሁን አድርጉ አለቻቸው። ያንን እኮ ውሃው ሲሞላ እኮ አይቷል አይደል እንዴ? ከየት እንደመጣ ያውቃል እያልከኝ ያለው? ምኑን? የወይን ጠጁን? ብራዘር አርጊመንትን እንያዘው። አሁን ማለት አቋምህን ግልጽ አድርገህ ንገረን። እሺ ኤኒዌይስ እንደማትዘልቅበት ስለገባ ነው 10 ቦታ ላይ እየሄድክ ያለው። እሺ ሌት የሚባል ችግር የለም። አሁን ቁም ነገሩ እሱ ስላልሆነ እንደዛ እኮ አይደለም። ችግር የለም ብራዘር፣ ችግር የለም። አሁን እዚህ ላይ ጊዜ ማባከን ስለማልፈልግ ማለት ነው። እሺ በጣም ሲምፕል ጥያቄ ልጠይቅህ። በጣም ሲምፕል ጥያቄ ማለት ነው። እዚህ ክፍል ላይ ማርያም ተአምር አድርጋለች ብለህ ታምናለህ? አዎ። ኦኬ። ስንት ተአምር ነው የተደረገው እዚህ ክፍል ላይ? አንድ ተአምር ነው የተደረገው፣ የማርያም ማለት ነው። አዎ። ኦኬ፣ ሰማችሁት? የማርያም አንድ ተአምር ነው የተደረገው። የኢየሱስ ተአምር አልተደረገም። የኢየሱስ ተአምር የኢየሱስ ነው። እሷ ደግሞ ለእሱ መንገሯ እኮ ነው። ነግራ ደግሞ እሱ ሰምቷት ያንን ውሃ ወደዚህ መቀየሩ ነው ተአምር የሆነው። ከመሆን ቆይ ወዳጄ፣ አሁን የማርያም ማምጣትና መንገር ለአንተ ነው ተአምር የሆነው ወይስ መጽሐፉ ላይ ማርያም ሄዳ መናገሯ ተአምር ተብሏል? አንደኔ ለህሊና ቆም ብለህ ራስህ እንድታየው ያክል ነው። እዚህ ክፍል ላይ ተአምር ተብሏል። አሁን የማርያም ነገር ልክ አንተ ተአምር እንደምትለው ዮሐንስ ሲጽፍ የማርያም መጥቶ መናገር ተአምር ብሎ ዘግቦታል። እንደዛ ብሎ አውርቶታል።
ተአምር ነው እኮ ተአምር ስለሆነ እዛው ተቀምጧል ብሎታል ወይ? አሁን አንተም አልከን። ስለዚህ ያንን የተደረገው ነገር እዛ አንተ አልከን። አሁን መጽሐፉ ይለዋል ወይ ነው ጥያቄው። እሱ ነው። ረጋ ብለህ አውራኝ። እንዴ መጽሐፉማ ብሎት እኮ ነው እዛው እሷ ጥያቄ እንዳቀረበች ክርስቶስ እኮ ያውቃል። ቁጥር ስንት ላይ ይኸውልህ ክርስቶስ ያውቃል። ቁጥር ስንት ላይ ወዳጅ? ቁጥር ስንት ላይ ክርስቶስ ያውቃል አይደለ? የወይን ጠጁ እንዳለቀ ቁጥር ስንት ላይ ወዳጅ? አሁን እሱን ሳይሆን ስለ ኢየሱስ አይደለም እያወራን ያለው። የማርያም ተአምር የተባለበትን ቦታ አሳየን። ክርስቶስ ያውቃል አያውቅም የወይን ጠጁ እንዳለቀ? ወዳጅ አሁን ማሳየት ብቻ ልጅ በጣም ግልጽ ነው የጠየቅኩት ጥያቄ። ግን ያውቃል አያውቅም? ጥያቄውን እስኪ መልስልኝ ዳኒ። ጥያቄውን መልስልኝ። እሱ ያውቃል አያውቅም? ተጠይቀህ አትዝለል። ባች ዘለልኩኝ። ክርስቶስ ያውቃል አያውቅም? ጥሩ። አሁን ተጠይቀህ አትዝለል። እሱ አይደለም ጥያቄው። በደንብ ላስታውሰው። ስለተጻፈ ነገር ነው እየጠየቅኩ ያለሁት ኪንግ። እኔ ይሄን ያክል በህሊናችሁ ላይ መተኛት አለባችሁ ብዬ አላምንም። ኦኬ። የጠየቅኩ ጥያቄ አሁን እኔን ስትጠይቀኝ ክርስቶስ ኢየሱስ ተአምር አድርጓል ወይስ አላደረገም ብለህ ብትጠይቀኝ አድርጓል ብዬ እነግርሃለሁ። ማስረጃ ስትለኝ ማርያም ነግራው ነው ወይስ አልነገረችውም አይደለም የምልህ። አየህ እሱን አይደለም የምሄደው። መጽሐፉን እገልጥና ከዛ ይሄው ተአምሩን አሳያለሁ። ቁጥር 11 ላይ ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ። ተአምር አድራጊው ማን ነው ይለናል መጽሐፉ። እንኳን ኢየሱስ ራሱ ነው በገሊላ ይህንን ተአምር ያደረገው። የመጀመሪያው ተአምር ነው በገሊላ ላይ ሲያደርግ። አየው ጌታ ያደረገ የሚለን ጌታን ነው ማርያምን አይደለም። ከዛስ ከዚህ ተአምር የተነሳ ሰዎች በማርያምና በኢየሱስ አመኑ? ኖ በፍጹም። ሰዎች ያመኑት ደቀ መዛሙርት ያመኑት በማን ነው? በክርስቶስ ኢየሱስ ነው። ለምን? ተአምር አድራጊዎቹ ሁለት ቢሆኑ ኖሮ እንዳንተ አባባል በማርያምና በኢየሱስ አመኑ ይለን ነበረ። ምክንያቱም ሁለቱም ተአምር ስለሆኑ ማለት ነው። አየህ ግን ጸሐፊው በጣም ግልጽና ክሊር የሆነ ወንጌልን ያስተላለፈልን መልእክትን አስተላልፎልናል። አየህ በማን ነው አመኑ የሚለን? በክርስቶስ ኢየሱስ ነው አመኑ የሚለን። አየህ የተጻፈ ነው ያነበብኩልህ። አሁን ቆይ አንዴ የተጻፈ ነው ያነበብኩልህ እኔ። አየህ የተጻፈው ግልጽ ነው። የተጻፈው ምን ይለናል? በክርስቶስ ኢየሱስ አመኑ። ለምን? የተአምሩን መጀመሪያ በቃና ላይ ስላደረገ። አድራጊው ማን ነው? ኢየሱስ። በዚህ ተአምር ውስጥ ተአምር አድራጊው ማን ነው? ኢየሱስ ነው። በዚህ ተአምር ምክንያት ሰዎች አምነውታል ወይ? አዎ አምነውታል። ምልክት አድርጓል። ሌላ አድራጊ አለ? ሌላ የለም። አሁን እኮ ይሄንኑ ሐሳብ እኔ ልክ እንደዚህ እንዳወራውልህ አሁን ግምት ተውና እንድቀበለ ማለት ነው። ግምት ተውና መጽሐፉ ላይ ማርያም ተአምር ማድረጓን የሚያሳይ ሐሳብ ካለ አሳየኝ። እንደዚህ የተጻፈላት ነገር ካለ ማለት ነው። ቀጥል። ይሄው እዚሁ ምዕራፍ 2 ቁጥር 1 ጀምሮ እኮ እናቱ ማርያምና ሐዋርያትን ጨምሮ ወደ ሰርግ ቤቱ ታደሙ። ስማቸው ተጽፏል አይደል? እነሱ ቅዱሳን አይደሉም? ስለዚህ ለነሱም ክብር ይገባል። አብሮ መገኘታቸው መመረጣቸው ራሱ። ከዛ ደግሞ እሷ ክርስቶስ ይሄንን የወይን ጠጁ እንዳለቀ ያውቃል አያውቅም? ያውቃል። እሱ ሁሉን ነገር ያውቃል። ግን እሷ ነገረችው። አየህ፣ እሷ ነገረችው አለቀባቸው እኮ ብላ። እሱ ይሄን አያውቅም? እሱ የሁሉ ገዥ አይደል? ሁሉን ያውቃል እንደ የኩላሊትን ሁሉ ያውቃል። ግን ይሄንን ስትነግረው ከዛ በኋላ እሱ የሚላችሁን አድርጉ አለቻቸው። ይሄን ትእዛዝ እስካሁን አላሳየንም። ግምት ነው እያወራ ያለው። አየው ግምት አይደለም መጽሐፍ ቅዱስ ነው እኮ ግምት ነው። ተአምሯን አሳየን ያልኩ አሁን እስኪ ምንም ያሳየን ተአምር የለም። የተጻፈ ተአምር የላትም። የግምት ካር አየው ችግሩ እሱ ለአንተ ግምት መስሎህ ሊሆን ይችላል። ግምት ነው እኔ እኮ ይኸውልህ ስለ ኢየሱስ እንኳን ገምተን አይደለም እኛ የምናምነው። አየህ ስለ ኢየሱስ እንኳን ገምተን አይደለም የምናምነው። አየህ ስለ ኢየሱስ እንኳን የተጻፈውን ነው እንድናምን መጽሐፉ የሚያዘን። ገምተን አናምንም። በግምት ዶክትሪን አይመሰረትም። ሰው መገመት የሚጀምረው የተጻፈ ነገር ሲያጣ ነው። ለኔ የሚታየው የተጻፈ ነገር ስላጣ እየገመትክ ነው ያለው። ምክንያቱም በደንብ እንድትረዳ በቅንነት ነው እያወራ ያለሁት። ኦኬ ተአምር የሚባለው የተቀየረ ነገር ሲኖር ነው። ኦኬ ማርያም የጌታ እንደሚላችሁ አድርጉ እስካለች ሰዓት ድረስ የተቀየረ ነገር አለ? የለም። አየህ
መተው ውሃውን ሞልተው ጌታ እንዳላቸው ቅዱና ስጡ ሲላቸው ነው ተአምር የተከናወነው። እስከዛ ሰዓት ድረስ የተከናወነ የተለወጠ የተቀየረ የሰው ችግር የለም። ምንም የተቀየረ የተከናወነ ነገር የለም። አሁንም እንስራ ውስጥ ውሃ ነው ያለው። አሁንም የወይን ጠጅ እነሱ ያዘጋጁት የለም ከቤታቸው። ከቤታቸው የለም፣ እንዳለቀ ነው። እነሱ ያዘጋጁት ወይኑን የጨመቁበት እንትን የለም፣ እንዳከተመ ነው። መቼ ነው እሱ ተአምር የሆነው? ልክ ጌታ እንዳላቸው ውሃውን ሞልተው ያንን መቅዳትና ለሰው መስጠት ሲጀምሩ ተአምር ሆነ። that's all። ሰው ተአምርም የሆነው መቼ ነው ብትጠይቀው ማርያም ስትናገር አይልም። ምክንያቱም እዛው ክፍል ላይ ሐዋርያቶች በማርያም አመኑ አልተባለም። ሐዋርያቶች በማን ነው ያመኑት? በክርስቶስ ኢየሱስ ነው ያመኑት። ለምን? ተአምር አድራጊው ኢየሱስ ስለሆነ ሰዎች ያመኑት በክርስቶስ ኢየሱስ ነው። አትሊስት በዛን ዘመን እንኳን እንደነበሩ ሰዎች አይደለም አሁን ኦርቶዶክስ የምትሰብከው የምንለው ለዚህ ነው። ዛሬ ይህንን ጥቅስ አንስታ ኦርቶዶክስ ምን ትላለች? በማርያም እመኑ ትላለች። በማርያም የሚታመንበት ምንም መሰረታዊ ሐሳብ የለም። አንድ ሐሳብ ላንብብልህና እዛ ላይ ያለን ሪፍሌክሽን በዚሁ ፕሪንሲፕል መሰረት እንድናይ ፈልጋለሁ። አንዴ ዳኒ ታነብልኛለህ። አሁን ለምሳሌ እንደው እንትን የምትል ከሆነ ለምሳሌ እኔ አሁን ብታመም ወባ ቢያመኝ ማለት ነው፣ ከዛ ሄጄ ሐኪም ቤት ተመርምሬ መድኃኒት ይታዘዝልኛል። ያን መድኃኒት በምንድነው? መርፌ ሊሆን ይችላል። በመርፌ ይታዘዝልኛል። እዛ በመርፌ በልኩ እወጋና በሽታውን እድናለሁ ማለት ነው። ከዛ ሄጄ መርፌ ተወጋህ ነው የሚባለው፣ መድኃኒት ተወጋህ ነው የሚባለው። ለምሳሌ እንደው አሁን በእናቱ በኩል ሆኖ ነው መድኃኒቱ። ሰርግ ቤት የጠራትም ሰው ተአምር አድርጓል ማለት ነው በአንተ አርጊውመንት መሰረት ከሄድን። እሱ ብቻ አይደለም ተአምር እንዲከናወን የወይን ጠጁን እንዲያልቅ ያደረጉ ሰዎችም ተአምር ሰርተዋል ማለት ነው በአንተ አርጊውመንት መሰረት። ምክንያቱም የወይን ጠጅ ባያልቅ ኖሮ ተአምር አይከናወንም ማለት ነው። ዘሲም አርጊውመንት ነው እያወራ ያለው ተመሳሳይ ነው። በሽታው ተአምር ይሆናል። አሁን እኔ መጀመሪያ በሽታ ያዘኝ፣ ያ በሽታው መጀመሪያ ባያመኝ ኑሮ በቃ በኋላ ስድን ተአምር የሆነውን በሽታው ራሱ ተአምር ነው። ይሄ እኮ ምን አይነት አስተሳሰብ እንደሆነ ዳኒ፣ እንደዛ እኮ ነው እያወራ ያለው። አንተ አሁን እያወራ ያለው እንደዛ ነው። አየው፣ እንደዛ ነው እያወራ ያለው። ኦኬ፣ ተአምር የሚሆነው ቆይ ላሳይ። በጣም አድርገህ አስብ። አይ አንተን እንደዛ ማሰብ ያለብህ አሁን ተአምር የሚሆነው መቼ ነው ካልከኝ ኢየሱስ ክርስቶስ አድርጉ ሲላቸው ነው ተአምር የሆነው። እስከዛ ሰዓት ድረስ የተከናወነ ተአምር የለም። ቆይ አንዴ፣ እስከዛ ድረስ የተከናወነ ተአምር የለም። እሷ ካላስፈለገች አብራ እንደው አሁን ስታይ በመጽሐፍ ቅዱስ እንኳን ስታይ እንደው ክርስቶስ በዚህ ምድር ሲመላለስ በየትኛውም ቦታ እሷ አለች። የሚገርምህ ማለት ነው እንደው መጽሐፉ እዚህ ላይም ቃና ዘገሊላይም አለች፣ ሲሰቀል ራሱ በቀራንዮ አለች። ዮሐንስ ምዕራፍ ምንም ጥያቄ የለውም። ግን ይሄ ሁሉ ተአምር አይደለም። አርጊውመንት ተአምር መለየት አለ። ግን አብራለች እኮ አብራናት እኮ ምንም አትለይም። ምኑን ነው የምትለኝ? ለምሳሌ እንደሌለች ላሳየ። ለምሳሌ መስቀል ላይ እናንተ ቆይ ኪንግ ላሳየ። ለምሳሌ መስቀል ላይ የለችም ማርያም። አሳየኝ ነው መስቀል ላይ የለችም። የተሰቀሉት 3 ሰዎች ናቸው። ሁለቱ በጥፋታቸው ኢየሱስ ክርስቶስ አንዱ ስለ ጥፋታችን ነው የሞተው። አልተለየችም ካልክ እንደሱ ነው ማውራት ያለብህ። ጅራፉ ጋር ማርያም የለችም። አየህ፣ ብቻውን ነው ኢየሱስ የተገረፈው። እያየች ነው ግን ኦፍ ኮርስ ማየትና ግን ፓርት መሆን ይለያያል። አይ አሁን የሚደባለቅባችሁ ሐሳብ እኮ ይሄ ነው ብራዘር። አየህ መድኃኒት የሆነን ኢየሱስ ክርስቶስ ተገርፎ ነው
አዩ ልዩነቱ እሱ ነው። በመስቀል ላይ ደሙን አፍስሶ ነው። ደግሞ የእውነት ሞቶ ነው። የእውነት ሞቶ ነው። እሱን አልካድኩም። እንደዛ ነው። አየህ አሁን አልተለየች ምናምን ስትለን ብራዘር አለመለየቱ አይደለም ቁም ነገሩ። ብራዘር ምን ድረስ ነው ጥያቄው። አየህ ለምሳሌ እኛ የዳን ነው ማርያም ቀራንዮ ድረስ ኢየሱስን ስለተከተለችው አይደለም። ጌታን አልተከተለው። አታምታተዋ ብራዘር አታምታተዋ። ወይም አዳኒ እናንተ ቸርች ውስጥ የማርያም ስም አይጠራም። ገባህ? ግን ክርስቶስ ይዟት ነው ሲዞር የነበረ ቀራንዮ፣ በዚህ ቃና ዘገሊላ፣ ከዛ በዚህ ቀራንዮ ይዟቱ ዞሯል እንዴ ብራዘር? ለምን ተዋሻለህ? አብራ ሄዳለች አይደል እንዴ? አብራ ናት አይደል እንዴ? ዮሐንስ ወንጌል ምዕራፍ 19 ላይ ሂደህ ለዮሐንስ ራሱ ተሰጥተዋለች። ይኸውና እሱ ላይ ይዟት ዞሮ አይደል? ለሱ ደግሞ ይኸው እናትህ፣ ለሷ ደግሞ ይኸው ልጅሽ ብሎ ሰጥ አይደል እንዴ? ብራዘር ቆይ አንዴ ወዳጅ፣ እናንተ ጋር እኮ የለችም እኮ በቃ እሷ አታስፈልግም። አንዴ አታስፈልግም ብላችሁ የሌለችውን አሳያለሁ። ችግር የለም የሌለችውን አሳያለሁ። አንዴ ይኸውልህ፣ አየህ ይዟት አልዞረም ጌታ። አሁን በማስተዋል ስማኝ፣ ይዟት አልዞረም ጌታ። ኦኬ በማስተዋል ከሰማኝ በደንብ ይገባል እምልህ ነገር ማለት ነው። እናቱ አይደለች ልጇ ሲሰቀል ኦኬ በግፈኞች ሲበደል እናት ናት፣ ያስጨንቃታል። እቤት ቁጭ የምትልበት ምንም አንጀት የላትም። አዮ ስለዚህ ጌታን ተከትላው ወጣለች፣ ምንም ጥያቄ የለውም። አዮ ግን ቆይ አንዴ ግን የሱን ስቃይ ማርያም ተሰቃይታለች ወይ? በፍጹም አልተሰቃየችም። የሱን ጅራፍ ቆይ አንዴ እንደዛ ነው የምታወሩት ብራዘር፣ እንደዛ ነው የምታወሩት። አንተ አሁን ይሄን ተአምሩን ራሱ እሱ ነው ያደረገ። ግን ይሄን ተአምሩ እንዲሆን ጥያቄ አቀረበች። እኮ ይኸውልህ እሱን ነው መለየት ያለብህ። አየህ አሁን መጠየቅ እና ተአምር ማድረግ የሚለያዩ ጉዳዮች ናቸው። ኦኬ ተአምር ማርያም አድርጋለች ወይ ካልከኝ አላደረገችም። ምክንያቱም አሁን የለም መጽሐፉም አይልም። አንተ ብቻ ነው ያልከው፣ መጽሐፉም አይልም። አየሁ ተአምር አደረገ የሚለው ኢየሱስን ነው ማርያምን አይደለም። ለዚህ እኮ ነው እምነታችሁ እንደ እግዚአብሔር ቃል አይደለም የምንለው፣ በምክንያት ነው። ባይዘዌ መጽሐፉ አይልም፣ የእግዚአብሔር ቃል ውስጥ የለም። አየህ ለምሳሌ ላሳየ፣ በጣም እኮ ከባድ እንደሆነ ላሳየ እንድትረዱት። እኛ ማርያምን ጠልተናት አይደለም በጭራሽ። ማርያምን የምንጠላበት ምንም ምክንያት የለም። ግን ቤተክርስቲያናችሁ ውስጥ የለችም እኮ እናንተ ጋር እኮ በቃ የለችም። ገንጥላችሁ ጌታ ብቻ ነው በቃ የምትሉት። ግን እሱ አብራ ነው። ይኸውልህ ቀራኔውም አብራ ነው፣ እዚህ ቃና ዘገሊላም አብራ ነው። መንፈስ ቅዱስ አብራ ነው አትበል፣ ቀራኔው አብራ ነው አትበል። ለሰው ልጆች ብላ ማርያም ወደ ቀራኔው አልመጣችም። ማርያም ስለ ልጇ ብላ ነው። ቆይ አንዴ፣ ስለ ልጇ ብላ ነው ቀራኔው የመጣችው፣ ስለኔ ብላ አይደለም። እናት ስለሆነች እንደ እናትነት ያስጨንቃታል። ስለዚህ መታለች። ዳንኤልን ተመልክታ ነው፣ ለዳንኤል ብላ ነው ቀራኒው ላይ የመጣችው አይደለም። ለኔ ቢሆን ኖሮማ ቆይ አንዴ፣ ለኔማ ቢሆን ኖሮ አብራ በመስቀል ላይ ዋጋ ትከፍል ነበር። አየ ትገረፍ ነበር። አዮ ስለኔ ብላ አይደለም። ማርያም መስቀል ተሸክማ ትወጣ ነበር፣ ይተፋባት ነበር፣ የሾህ አክሊል ትደፋ ነበር። ለኔ ብላ አይደለም። አየ ስለኔ ስለ ሰው ልጆች የሚመለከተው አንድ ብቻ ነው፣ ኢየሱስ ነው። ስለ ኃጢአታችን ስለ በደላችን የደቀቀው በኃጢአተኞች በግፈኞች አንድ ሰው ጋራ የሚያስተጋባ ድምጽ አለ። እሺ ያስተጋባ እንዴ ድምጼ? ጋይስ ድምጽ አለው እናንተ ጋር ይሰማል? አይ ያስተጋባል ድምጼ? ፊድባክ አለ? ይሰማል? እሺ አያስተጋባም አይደል? አዎ። እሺ አይ ፊድባክ አያስተጋባም። እሺ አይወለ በደንብ በማስተዋል ስማኝ። ኃጢአተኛን በደለኛን በተመለከተ ሐዋርያቶችም ነበሩ፣ መስቀል ሳር ተከትለውት ነበረ። ስለ ኃጢአተኞች ስለ በደለኞች ግን ዋጋ አልከፈሉም። አየ ነበሩ፣ ተከትለውታል ኢየሱስን። ዶንት ፎርጌት። አየ ነበሩ። ዮሐንስን ስታነሳው ነበረ ዮሐንስ። አዮ
ግን ለሰው ልጆች ኃጢአትና በደል ግን ዋጋ አልከፈሉም። ኦኬ ብዙ እናቶች ነበሩ እኮ ያለቀሱ ነበሩ እኮ ስለ ልጆቻችሁ አልቅሱ እኮ ብሏቸዋል። አየህ ግን ወዳጄ ስለኔ ኃጢአትና ስለኔ በደል አይደለም ያለቀሱት፣ እኔም በተመለከተ አይደለም። አየህ ዳንኤልን በተመለከተ ኃጢአተኛን በደለኛን በተመለከተ በዙፋኑ ላይ የተቀመጠው ቅዱስ የሆነው እግዚአብሔር አንድያ ልጁን ነው የላከልኝ ለኔ ማለት ነው። አየህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱ አላለም የሚለው። አየህ የተሰጠው ማርያም አይደለችም የተሰጠችው፣ መላእክቶች አይደለም የተሰጡት። እኔ በልጁ በክርስቶስ ኢየሱስ ዋጋ እንድድን እግዚአብሔር የሰጠው ልጁን ነው። ይሄ ነው አምናለሁ ዳኒ። አታምንም ብራዘር። ይኸው ታወራዋለህ እኮ ማርያምም ናት ትለኛለህ፣ መድኃኒት ናት እኮ እያልከኝ አሁን የምትለው ኢየሱስ እናንተ ጋር ያለው ኢየሱስና ኦርቶዶክስ ተዋህዶ ላይ ያለው ኢየሱስ ይለያያል። ልክ ነህ፣ ይለያያል። ስለሚለያይ አሁን አንተ የምትለው ነገር ሌላ ነው። በእናንተ ያለው ኢየሱስ በማርያም ስሟ የማይጠራበት ዮሐንስ አብሮ የነበረው ስሙ ከሐዋርያት የማይጠራበት ስሟ ማለት ምን ሲባል ነው የማይጠራው? እየዋሸ እንድትይዛ በቃ የማርያም ስም በእናንተ ምን ላይ ይጠራ? ለምሳሌ ምን ላይ ለምሳሌ ይጠራ? ቆይ አይ እንደ ተረድተህ እንድትሄድ ስለምፈልግ ምን ላይ ይጠራ የማርያም ስም? መጽሐፍ ቅዱስ ላይ ያለ የማርያም ስም አለ አይደለ? ይሄን ገንጥለህ እኮ መቼ ይጠራ እያልኩ ብቻውን የሆነ ቆይ ዳኒ ብቻውን የሆነ ኢየሱስ የሚል ስም ከሆነ ምንም በተመለከተ ይጠራ። ብራዘር ጀነራላይዝ አድርጋ አታውራ አይደለም። ብቻውን አሁን መጽሐፉ ላይ ምን ይላል ዳኒ? ማርያም እና ሐዋርያት ወደ ቃና ዘገሊላ ሄዱ ይላል። በገለጎታ ደግሞ በመስቀሉ ዮሐንስና እናቱ እንደዚህ እዛ ነበሩ ይላል። በእንትን በዝግ ቤት ደግሞ ሐዋርያት በተሰበሰቡት እናቱ ማርያም እያለች መንፈስ ቅዱስ ወረደ ይላል። አሁን እናንተ ጋር ኢየሱስ ብቻ ይኸውልህ፣ ቆይ አዳምጠኝ፣ ትነግረኛለህ፣ ይገባኛል። ኢየሱስ ብቻ ነው። ኢየሱስ አሁንም የሆነ ነገር ኮሽ ሲል ኢየሱስ ስለሆነ አሁን የማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ያለው ኢየሱስ ሳየው ማለት ነው በቃ እኔ ዝም ብዬ ስለው እሱ ነው ታውቃለህ። ያ ኢየሱስ በቃ እዚህ አለ በየቤቱ አለ ይሏችኋል አትመኑ ይላል። እና ያ ኢየሱስ ነው እናንተ ጋር ያለው። ማርያም ጋር ከማርያም ጋር ያልሆነ ብቻውን ከሆነ እኔ እሱን ኢየሱስ ነው ብዬ አላምንበትም። ያ ሐሰተኛው ኢየሱስ ነው እናንተ ጋር ያለው ነው የምለው እኔ እንደኔ እምነቴ ማለት ነው የማምንበት። ግን ይሄ ትክክለኛው ከእናቱ ጋር ያለው ትክክለኛው መድኃኒታችን ኢየሱስ ክርስቶስ ነው። አስበው። እሺ ላሳይ፣ ችግር የለም። ይኸውልህ በደንብ እንድትረዳው ማለት ነው። በደንብ እንድትረዳው ላሳይ። የጌታ እናት ናት ወይ? አዎ የጌታ እናት ናት። ትውልድ ሁሉ ብፅዕት ይላታል ወይ? አዎ ብፅዕናዋን እናገራለን። ምንም ጥያቄ የለውም። አሁን መጽሐፉ ላይ የተነሳችበት ቦታ ካየ ፊዚካሊ ማርያም የነበረችበት ቦታ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 2ን ሲያነሳት ማርያም በዛ ነበረች። አለቀ። ኦኬ። የሐዋርያት ሥራ ላይ ብታያት የነበረችበት ቦታ ካለን ፊዚካሊ ማለት ነው። ልክ ነው። እንደማንም ሰው አሉ ተብሎ እንደሚናገረው ሁሉ እሷም ስትኖር መኖሯን ይነግረናል። ከዛ ውጪ ግን ወንጌል ሲሰበክ በአማኞች ሕይወት ማለት ለምሳሌ በኤፌሶን ቤተክርስቲያን፣ በቆሮንቶስ ላይ ብትሄድ በእያንዳንዱ እንደው አብያተ ክርስቲያናት በነበሩባቸው ስፍራዎች ላይ የማርያም ስም ሲነሳ ግን አታይም። አዮ የማርያም ስም ሲነሳ አታይም። ለምን ካልክ በደም ስማኝ። ለምን ካልክ ወንጌሉ ስለ ማርያም አይደለም። ወንጌሉ ከዳዊት ዘር ስለሆነው ስለኛ ኃጢአትና በደል በመስቀል ላይ ስለሞተው ከማርያም የተወለደው ኢየሱስ ነው። አለቀ።
ከዛ ውጪ ሌሎቹ ወንጌል አይደሉም። ወንጌሉ ስለ ሰው ልጆች ኃጢአትና በደል በመስቀል ላይ የሞተው ኢየሱስ ነው። አየህ፣ ለዚህ ነው ጳውሎስ አንድም ቦታ ላይ ማርያምን አንስቶ አንተ በምትለው ደረጃ ላይ ሲያወራት አታይም። ዮሐንስ አንድም ቦታ ላይ ሲያነሳት አትመለከትም። እቺው እናቱ የተባለለት አንድም ቦታ ላይ አንስቷት የወንጌል ማዕከል ሲያረጋት አታይም። አየህ፣ እኛ የተማርነው ከሐዋርያቶች ነው። የሐዋርያቶችን ልምምድና የሐዋርያቶችን ህይወት ነው የምንከተለው። ያልተጻፈና ያልተነገረ ነገር አናደርግም። ይሄንን በማድረጋችን ለማርያም ክብር ስለሌለን ነው አይደለም። ጳውሎስ በየመልእክቱ ላይ ኦርቶዶክስ ዛሬ እንደምታስገባት ያላስገባት ማርያምን ስለሚጠላት አይደለም፣ ወይ ደግሞ ጴንጤ ስለሆነ አይደለም። አዮ በቃ ግልጽ እኮ ነው፣ ግልጽ ነው። አየህ፣ ዮሐንስን የምታየው ዮሐንስ ያላነሳበት ምክንያት ብለህ ብትጠይቅ ዮሐንስ ያላነሳት ስለማይወዳት ነው አትለኝም። በፍጹም በፍጹም። ግን ከሰው ልጆች የመዳን ተስፋ አንጻር ወንጌሉ ክርስቶስ ኢየሱስ ነው እንጂ ማርያም አይደለችም። አዮ ማርያም አይደለችም። ማርያም ወንጌል ሆና አታውቅም። ወንጌል ሆና አታውቅም ማርያም። ዳኒ ቆይ አንዴ ልጨርስ፣ እስክጨርስ ድረስ ሰምቼ የለ አንዴ። ለዛ ነው ማናነሳት። ከዛ ግን በተረፈ ስለ ማርያም አሁን በጣም በቅንነት የምነግርህ ነገር ምንድነው? እሱ ማርያምን እወዳታለሁ። እኔ ብቻ አይደለሁም፣ እዚህ ያለን ወገኖች እንወዳታለን። ኦኬ፣ ወንጌል እንዳትሰሙ ነው እኛ የማርያም ጠላቶች እንደሆነ እንድታስቡ የሚደረገው እንጂ እውነት ለመናገር ካስፈለገ ማርያምን እንደ ወንጌል አማኝ የሚወዳት አለ ብዬ አላምንም። ምክንያቱም ለምሳሌ እኛ የምንወዳት ማርያም ጸሎትን ባትሰማም እንወዳታለን። አሁን ጸሎት እንደማትሰማ እያወቀን ማለት ነው እንወዳታለን። ወደሷ እየጸለይን ችግሮቻችን ባይፈቱም እንወዳታለን። አየህ፣ ለምን ወደሷ መጸለይ ችግር ማስፈታት በማርያም በኩል አለ ብለን አናምንም። ግን ይሄም ባናደርግ ማለት ነው ወደ ማርያም እየጸለይን ጸሎታችንን ስሚን እያለን ጸሎታችን ባይፈታም እንወዳታለን። አዮ የችግር ቀን ደራሽ ነች ባንልም ባትደርስልንም እንወዳታለን። ምክንያቱም ማርያም በችግር ቀን የምትደርስ ሰዎችን የምትረዳናት ብለን አናምንም። መጽሐፉ እንደዛ ስላላስቀመጣት እንወዳታለን። አየህ፣ እንደውም እንደ ወንጌል አማኞች የሚወዳት የለም ብራዘር፣ እንደ ወንጌል አማኞች የሚወዳት የለም። እናንተ እኮ የምትወዷት በምክንያት ነው። በምክንያት ነው ባይዘው እናንተ የምትወዷት የሆነ ነገር ስላደረገችላችሁ የሆነ ነገር ስለሆናችሁ ምናምን አይደል የምትወዷት ብራዘር። እንደዛ እኮ ነው፣ በምክንያት እኮ ነው፣ በምክንያት ነው። በእውነት የጌታ እናት ብቻ ስለሆነች የምትወዷት አላችሁ የላችሁ? የጌታ እናት ብቻ በመሆኗ እንወዳታለን እኛ ምንም ምክንያት ሳይኖረን ማለት ነው። አዮ ሌላ አንዳች ምክንያት ሳይኖረን ጸሎታችንን የምትሰማ ማርያም ባትኖር፣ ወደ መንግስተ ሰማያት የምትመራን ማርያም ባትኖር፣ አዮ ልጅ ባትሰጥ፣ ይሄ ሁሉ ነገር ባይሆንም የጌታ እናት ናት። በሷ በጌታ እናትነቷ ብቻ ከኛ ጋር የተገናኘ ጥቅም ሳይኖር ማለት ነው we love her። አንተ ግን በምክንያት ነው የምትወዳት፣ ያውም መጽሐፍ ቅዱስ ውስጥ የሌለች ማርያም ተስሎልህ ነው። ለምሳሌ ጸሎትን የምትሰማ ማርያም በእግዚአብሔር ቃል ውስጥ የለችም። ዛሬ ለብዙ ኦርቶዶክሳውያን ማለት ነው ጸሎታችሁን አትሰማም ብንል ብዙ ኦርቶዶክሳውያን ማርያምን ሊጠሯት እንደሚችሉ አስባል። በጣም ብዙ ኦርቶዶክሳዊ ማለት ነው ዛሬ ጸሎትን አትሰማም መንግስተ ሰማያት መርታ አትወስድም ቢባል ብዙ ኦርቶዶክሳዊ የማርያምን ስዕል ከግድግዳው ላይ ይጥላል። የጌታ እናት ብቻ በመሆኗ የሚወዳት ኦርቶዶክሳዊ አለ ወይ? ማንም የለም ብራዘር። ሰሚነሽ ማርያም፣ ኩኬለሽ ማርያም ምናምን ተብለህ እኮ ነው ተሰብኮልህ ነው። አዮ ተነግሮልህ እኮ ነው። መጽሐፍ ቅዱስ ውስጥ የሌለችውን የጌታችንን እናት ተወርቶልህ ነው አሁን ወዳታለሁ የምትለው። ለጥቅም ስትል ነው ብራዘር። የሆነ ነገር ይሆንልኛል ብለህ አስበህ ነው። እኛ ምንም ሳታረግልን
ምንም ከማርያም ምላሽ ሳንጠብቅ እንወዳታለን። ብራዘር አይገርምም? ከአንተ በላይ እንወዳታለን። ምንም ምላሽ ሳንጠብቅ ማለት ነው። የሆነን አንዳች የሆነ ነገር ከማርያም ሳንጠብቅ ምንም ምላሽ ሳንጠብቅ ኩክ የለች እንትን የለች ምን የለች ራሷ የጌታ እናት ያቺ የራሷን ችግር እንኳን ጌታ ጋር ሄዳ የምታስፈታ ያቺን ማርያም እንወዳታለን። እንኳን አይደለም የኛን ችግር አይደለም ለራሷ ችግር እንኳን የሷን ችግር የሚፈታላት ጌታ ጋር የምትማጸነውን እሷን ማርያም እንወዳታለን። ለምን? መጽሐፍ ቅዱስ ያስተዋወቀን ይችን ማርያም ነው። በቃ በደስ ነው የሚለን ይችን ማርያም እንወዳታለን። መጽሐፉ ያስተዋወቀን ይችን ማርያም ነው፣ ሌላ ማርያም አይደለም። አየህ፣ በዙፋን ላይ ቁጭ ብላ ከጌታ ጋር እኩል የምትዳኝ ማርያም የለችም። አንቺም ሙቺ እኔም ለኃጢአተኛ ሞታለሁ የምትባባል ማርያም የለችም በእግዚአብሔር ቃል ውስጥ። ኦርቶዶክስ ውስጥ እኮ ያለችው ማርያም ይቺ ሆና እኮ የወደድካት ብራዘር። አዮ የወደድካት እኮ ምክንያት መጽሐፍ ቅዱስ ውስጥ የሌለችው ማርያም ስለተሰበክ ነው። አንድ ቀን ጴንጤ እንደሚናገር ማርያም ላይ ያለውን አመለካከት ማርያም ላይ ያለው ማርያምን ስም አያነሳም። አዮ የጭንቅ ቀን ደራሼ ብለህ እኮ እያመንክ እኮ ነው አንተ ሳትደርስልህ ነው። የውሸት ወሬ ማለት ነው። ተሰብካችሁ እኮ ነው ብራዘር። መጽሐፍ ቅዱስ ውስጥ የሌለችው ማርያም ተሰብካችሁ ነው የምትወዷት። የምሬ ነው የምለው። መጽሐፍ ቅዱስ ውስጥ የሌለችውን ማርያም ተሰብካችሁ ነው እኮ የምትወዷት ብራዘር። እነቷን ይናገራል። አዎ እንዴት ብጽዕት ሆነች አምና። አየህ we respect that። ልጇ ሲጠፋባት አስብ። ልጇ ልክ እንደኔ እናት ልክ እንደሌሎቹ እናት አምላክ አይደለችም። የት እንደጠፋባት አንተ ከይቅርታ ጋር ዝም ብለህ መናገር ሳይሆን አንተ በምን አወቅ? ምኑን ነው የሰውን ሐሳብ አንተ ምንድን ነው የሰውን ሐሳብ የምትናገረው? ምንድነስ? እኔ አሁን ለምሳሌ ኦርቶዶክስ ነኝ። እሺ ስለኔ ሐሳብ ስለኔ እምነት አንተ ለምንድን ነው የምትናገረው እንደዚህ? አትወዳትም እያልክ እንደያታረጋትም እያልክ በምን የጌታ እናት እንደዚህ የምትናገረው? አትወዳትም የጌታ እናት በምን ምክንያት ነው? በምን አወቅ? ላሳያ አብረህ ነው። ለምሳሌ ጸሎት ባትሰማ ትወዳታል? ነገርኩህ እኮ እሱን ሰማች ማረገው ትወዳታለህ ወይ? ቀጥታ መልስ ወዳጄ። የነገርኩህ እኮ ነው። እንኳን እሷን እመቤታችን ይቅርና ምንም የማያጉሪ ሰዎች ትወዳቸዋለህ። አሁን ስለሌላ ሰው አልጠየኩም፣ ስለ ማርያም የጠየኩ። ጸሎት ባትሰማ ትወዳታለህ ወይ? አዎ አልኩኝ እኮ። ባታማልድ ትወዳታለህ? አንተ ራሱ አውቃህ ማለት ነው ጸሎት እንደምትሰማ እንደምታማልድ አውቃህ። እንደዚህም ብራዘር ባታማልድ አይዞህ ባታማልድ እኔ አዎ አልኩህ እኮ በእኔ አዎ አልኩህ እኮ ምንም ባታረሽ የክርስቶስ እናት ስለሆነች ብቻ። በጣም ጥሩ ደስ የሚል ግን አንተ ማማለድ ሰምታችሁታል። ቆይ ተረጋጋ፣ ስሜት ያቱን አይ ነው ስለ ማርያም ሲወራ ስሜት አይ የምትናገረው ነገር እኮ እስኪ ልብ ካለክ ምን ኦርቶዶክስ ብቻ ነው አንተ ታየክ ልብ ካለክ እስኪ ሌላ ሃይማኖት ስለማምንት አትናገርም። ስሜት ያቱን ነው ዳዲ እድሜ ልክህን ኦርቶዶክስ እንዳልክ አይ አንተ ጎበዝ ከሆንክ እግዚአብሔር እኮ የምታመሰግነው ስሜት ያቱን ነው ዳዲ ስሜት ያቱን ኢትዮጵያ ላይ ወይም ደግሞ ዓለም ላይ ያለው ኦርቶዶክስ ብቻ ነው እንዴ? አረ ስሜት ያቱን ሌላ ሃይማኖት የለም። ያወራን ጨረስክ በቃ። ለዚች ክርክር ነበር የገባው ብራዘር። ቻላ አድርገው እንጂ ወዳጅ ረጋ በል። እሺ ቴንክ ዩ ጸጋ ይብዛል። እንደዚህ ነው መሆን እንጂ። እሺ ጥሩ። አሁን በደንብ ስማኝ። ለምሳሌ ዛሬ ቁርጥን ወቅ መጽሐፍ ቅዱስ ውስጥ ጸሎትን የምትሰማ ማርያም የለችም። ዛሬ አንድ ነገር ከልብ ውስጥ ትቀርፋለህ ማለት ነው። ዛሬ አሁን ተስፋ ቁረጥ። ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ውስጥ ፈልገ የማታገኘው ጉዳይ በሰማይ ሆና ጸሎት ልመናን የምትሰማ ማርያም የለችም። ችግር የለም እንኳን ለኔ ነገር አለች ለአንተ የሌለው ለኔ አለ። ማስረጃ ስጠኝ። ማስረጃ ብራት ወዳጅ አለሽ ካልክ ማስረጃ ስጠኝ። ለኔ ነው ብነግርማ ተቀበለው ምን ይሰራልሃል? ፉከራ አንተ እኮ የለም ብለህ አምናሃል። አንድ የለም ብለህ አምናሃል አይደለ? ፉከራ አታርገው ብራት። ምን ይሰራልሃል? ምን ይሰራልሃል? ፉከራ የለም ብለህ አመነ ሰው ብነግርህ ራሱ ለማትቀበል ስለሌለ እኮ ነው። አየው ስለሌለ ነው። አየህ ለዚህ ነው። እሺ ችግር የለው አንተ የለኝም አልኩህ እኮ። ለማንኛውም ይልክ
የለም ስለሌለ ነው። አየህ አሁን የሌለችውን ማርያም ነው የምትወዷት። መጀመሪያ የሌለችውን ማርያም ነው የምትወዷት። ሁለተኛ አንተ የለህም። እሺ የሌለም አይደለ ኦርቶዶክስ ብቻ ነው እንዴ? ስለዚህ እሺ ሌላ ማርያምን የማይጠራ የለም እንዴ? ኦርቶዶክስ ብቻ ነው ማርያምን የማይጠራ ያለው? አንደኛው እኔ እንደኔ እምነት ማርያም የጌታን እናስጠላላችሁ ብዬ የማስበው አንደኛው ኦርቶዶክስ ነው። በቃ ኦርቶዶክስ ከሆነ ሌላስ የሌለ ነብያችን የሚጠራ የለም? ሌላ ሃይማኖት የለም? ሁለተኛ ኦርቶዶክስ ነው። ሶስተኛም ኦርቶዶክስ ነው። አይ አይደለ ልብ የለህም ራሱ ማለት ነው። አንተ ችግር ልብ ጋር ያገናኝም። በቃ የኦርቶዶክስ ነገር የሰይጣን ነገር ስለሆነ ውስጥ ካለው ማለት ነው። ኦርቶዶክስ ላይ ሰው እንዳይገባ ያለ ነገር ነው እንጂ እንድትወጡ ከጨለማ እንድትወጡ እኮ ነው ወዳጄ፣ ከጨለማ እንድትወጡ ነው እኮ። ልብ ካለ ከእመቤታችን ከልብ ጋር ምንም አያገናኘውም ብራዘር። ምንም አሁን እኔ ሌላው ጨለማ መሆኑ አንተም ብርሃን ውስጥ አያስገባህም። ሁለታችሁም ጨለማ ውስጥ ነው። ለአንተ ኦርቶዶክስ ብቻ ነው ኢትዮጵያ ውስጥ ያለው ሃይማኖት ለአንተ? አንተ አሁን ስላልወጣ ነው። ገና አልወጣም። ብዙ ህዝብ አለኝ ኦርቶዶክስ ውስጥ። አይ ለአንተ አልኩህ እኮ ለአንተ ያለው ኦርቶዶክስ ለኔ አሁን ለኔ አገልግሎቴ ኦርቶዶክስ ናት። ብዙ ህዝብ አለኝ፣ ወንድም አለኝ፣ እህት አለኝ፣ አጎት አለኝ፣ ብዙ ዘመድ አለኝ። ገና ብዙ ጥላቻ ነው እንጂ አንተ አስተምሮ አይደለም። አንተ የኦርቶዶክስ ጥላቻ ነው እንጂ አስተምሮ ቢሆን ኖሮ የሁሉንም ሃይማኖት አለ አይደለም እመቤታችንን የማይጠሩ እየጠራክ ታስተምር ነበር። ምንድነው ጥላቻ ማለት? ምንድነው ማለት ነው? የኦርቶዶክስ ጥላቻ ስላለብህ ነው እንጂ ነገርኩህ እኮ። ባይሆን ኖሮ ምንድነው ይሄ ነው ጥላቻው፣ ይሄ ነው በላ ስታወራ በማስረጃው ጥላቻውማ ነገርኩህ። ኦርቶዶክስ የምጽፈው ራሱ ያስተዋል ኦርቶዶክስ ያልኩህ ነው። አገልግሎት ኦርቶዶክስ ስለሆነ ምን ችግር አለ? ምን ችግር አለ? የአንተ ወንድሞች ሁሌ ጴንጤ ይላሉ የለ እንዴ? ወራጅ ለምን አይቆረቁራችሁ? ከዛ እውነተኛ መሆንን እኔ እስኪ ምንድነው እኔ አልገባኝም። አሁንም ማለት ለማርያም ልትሟገት ነው የገባው፣ ለኦርቶዶክስ ልትሟገት ነው የገባው? ከሞን ብራዘር ለማርያም ልትሟገት ነው ወይስ ለኦርቶዶክስ ልትሟገት ነው የገባው? ማለት ሞግተኝ ስተት ነው። ስለ ማርያም ያለን ግንዛቤ ትክክል አይደለም ያልከው ስተት ነው። መቼም ታያለክ ሙስሊሙንም ሁሉንም ሃይማኖት ነው። አሁን የተነሳው ርዕስ ላይ የማውራት አቅም ምን ነው ከበደ? ምን ነው ጠፋብህ ብራዘር? መጀመሪያ አገባብን ያው በጣም ሐሳቡ ላይ በቃ ታወራለህ ብዬ ነበር ያሰብኩት። አየሁ አሁን እጅ ሰጠ። አዎ መጽሐፍ ቅዱስ ውስጥ የለም የሚለውን ነገር በቃ ተቀበልከው። አየሁ መጽሐፍ ቅዱስ ውስጥ የሌለ እምነት ካለ ቀይር፣ አሁኑኑ ቀይር ወደ እግዚአብሔር ሐሳብና ብራዘር አንተ በመጽሐፍ ቅዱስ ቢነገርህም ስለማታምን ስለሱ ጉዳይ አልከራከርም። ግን ስለሌለህ እድሜ ቲክቶክ ላይ ወጥተህ ስለ ኦርቶዶክስ የምታወራው ለምንድን ነው? ኦርቶዶክስ አስተማሪ ከሆንክ አንተ እግዚአብሔር የምትከተል ከሆነ ለምን የማያምኑትን ማትናገር? ራስን አታታል ብራዘር። አንተም የማታምን አልኩህ እኮ። የለም ማስረጃ የለም። ማስረጃ የለም። አዮ የከበደ ለዛ ነው። አገባብህ እንደሚያወራ ሰው ነው። ስትገባ ግን ጠፋብህ። አዮ አሳየን አልከን፣ ይሄው አሳየው። መጽሐፍ ቅዱስ ውስጥ ያለችው ማርያም አንተ አታምናትም። የለም ብራዘር ስለሌለም ይበልዋል ኮተት የለም ብራዘር። አይዞ ዳጄ አይዟችሁ ማለት ነው የምንፈልገው። እሺ ወንድምነት ዌልካም። እንዴት ነህ? እንኳን ደህና መጣህ። አምላክ ስለወለደች ቆይ አንዴ ሚዩት አድርገው ዳጄ። አምላክ ስለወለደች ማርያም ላይ ካለ እናወራው ስለማን ነው? እሺ ከየት ቤተ እምነት ነህ አንተ? እሺ ወንድምነት እንዴት ወንድምነት? እሺ አለሁልህ። እንዴት ነህ? ሰላም እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይባረክ። ዶዙን እኮ ከፍ አደረክባቸው። ቀንሶ ወንድምነት። እሺ አሁን ያው ቅድሙ ወንድም በቃ እንትን አለው አቃተው። መረጃ አምጣ አልከው፣ መረጃ የለም። ግን ደግሞ ምን አሉ አንድ መምህር ንገሩን እንጂ አምላክን ስለወለደችው ማርያም ነው ወይ የምናወራው? መሐመድን ስለወለደችው የምናወራው መሐመድ
ኦኬ። እና ምን አሉ? አንድ ስለ መሐመድ እናት ከሆነ ታዲያ ምን መሐመድ ጋር እሺ፣ ማን አህያ ውጣችሁ ረድ አህያ ምን ያደርግ ነው የገባው? የማን አህያ ነው ያለው? ኦኬ። እና አንዴ ምን አሉ? አንድ አባት ሲናገሩ ማርያምን ትወዳታለህ ወይ ብለው ጠየቁ። እና ከዛ ወድጄ ነው የማልወዳት ከግንድ ጋር የሚያጋጭ ልጅ ስላላት እወዳታለሁ ብሎ የሚል ስብከት ኦርቶዶክስ ውስጥ ያለው ሲሰብኩ ሰምቻለሁ። እና አየህ የሚሰብኩ የሚናገሩት ከፈለገ ከግንድ ጋር ማጋጨት ብቻ አይደለም፣ ዘርህን መሰረትህን ለዘላለም ነቅሎ የሚጥል ልጅ ነው ያላት። ግን የምንወደው ማነው? የምንወዳት ለዛ አይደለም ከግንድ ጋር የሚያጋጭ ልጅ ስላላትና ስለሌላት ሳይሆን ወንድምነት እንዳልከው ስለምትሰማንና ስለማትሰማን ሳይሆን በቃ የጌታ እናቱ ናት። ቅድስት ሴት ነች። እንወዳታለን። እኛ እንወዳታለን ብለን ስንል ያለ ምክንያት ነው የምንወዳት። ኦርቶዶክሳውያኑ ግን የሚወዷት በምክንያት ነው። እስከ ጸሎታችንን ትሰማናለች ብለው እስካሉ እስከመለሰችላቸው ወይ አትመልስላቸውም። ሲጀምር መልሳም አታውቅም። እሷ ለማንም አንዳቸውንም አታውቃቸውም። ግን መውደዳቸው ምክንያታዊ የሚያደርጉት በራሳቸው ዛቢያ ላይ እየተሽከረከሩ ነው። እና ቴንኪዩ ተባረኩ። የገባችሁ ሰዎች ወንድምነት አውራቸው፣ ጸጋ ይብዛልሃለሁ። እሺ ወንድምነት ጸጋ ይብዛልህ። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ እሺ ልናወራ ነው። አይዞህ በጣም ጥሩ። ይቺ ማርያም ለሰው ልጆች ኃጢአትና በደል ሞታለች እኮ። የትኛዋ መጀመሪያ እዚች ላይ እንስማማ። የቷ ማርያም? ኦርቶዶክስ ውስጥ ያለችው ማርያም። ዳኒ አንዴ እሱ የሚለውን የተረዳሁት ነገር አለ። ለዛ ነው። ቆይ አንዴ ልንገርህ እና አይ አትነግረኝም ብራዘር። ሶሪ ቴንክ ዩ። ኦርቶዶክስ ውስጥ ያለችው ማርያም ለሰው ልጆች ኃጢአትና በደል ሞታለች ወይስ አልሞተችም? ለሰው ልጆች ኃጢአትና በደል የሞተልን ክርስቶስ ብቻ ነው። ግን ያንን ክርስቶስ ያንን አምላክ የወለደች እናት ናት። ጥያቄ ያልሰማኸኝም ማለት ነው። ደግሜ ልጠይቅ። ከዚህ በላይ ተአምር ደግሜ ልጠይቅ አንዴ። እንደውም እኮ እሺ ጠይቀኝ። ትልቅ ጆሮ እንዳለ ነው የማስበው። እንደዛ እንዳለ ነው የማስበው። ለኃጢአተኛና ለበደለኛ ሰው የሞተች ማርያም አለች ወይስ የለችም? በኦርቶዶክስ የኦርቶዶክሷ ማርያም የለችም። እርግጠኛ ነህ? የለችም። እሺ ጻፉለት ከስር የለችም ብሏል። እሺ ይሰማል። የለችም እያልኩ ክሊርሊ ሰምቻለሁ። እሺ እሺ ይኸው ልግለጥላ የቤተ ክርስቲያንን መጽሐፍ እንደዚህ ይላል። ነገረ ማርያም ምን መጽሐፍ ቅዱስ ነገረ ማርያም። አረ በሕግ አምላክ ስለማታምን አንተ ስለማታምነው መጽሐፍ ቅዱስ ላይ ና። አሁን ቅድም ልጁ ጋር ስታወራ ስለ መጽሐፍ ቅዱስ ነው ያወራው። ስለ ካድካት ማርያም ነው እያወራን ያለ ነው። አየህ ስለ ካድካት ግን የኦርቶዶክስ ውስጥ ስላለችው ማርያም ማስረጃ ማላውቀው መጽሐፍ ጋር ትሄድ። እኔ ያንተ አለማወቅ ስለ ኦርቶዶክስ እና ከመጽሐፍ ቅዱስ ማስረጃ አንድ ላደርገው አልችልም። ስለ ቤተ ክርስቲያንህ ማርያም ነው እያወራሁኝ ያለው። መጽሐፍ ቅዱስ ላይ ና መጽሐፍ ቅዱስ ላይ እኔ ለምን እንደዚህ ፓኒክ እንደሚያደርጋቸው መጽሐፍ ቅዱስ ላይ ና ዳኒ። ነገረ ማርያምን የጻፈችው እኮ ኦርቶዶክስ ናት፣ እኔ አይደለሁም። የወንጌል አማኝ አይደለም ነገረ ማርያምን የጻፈው። ስለዚህ ቤተ ክርስቲያን የጻፈችው መጽሐፍ ነው እያወራሁ ያለው። ትክክል ነው። በቃ ትክክል ከሆነ ቢያንስ እስካነበው ድረስ አላፍርበትም። ታፍርበታል። ይሄው ፓኒክ አድርገሃል እኮ አንተ የያዝከውን መጽሐፍ አልቀበልህም እንዴ ብራዘር እኮ እሱን አሁን ላንብበውና እኔ አልቀበልም የማለት እድል ፋንታ አለ። እኔ ግን ላንብበው። አየህ እኔ ግን የማንበብ መብት አለኝ።
ምክንያቱም ለምሳሌ ልንገርህ፣ እውነትን ፍለጋ የሚሰማ ሰው ስላለ ወዳጄ፣ የሚሰማ ሰው ስላለ እዚያ አነበዋለሁ። መጽሐፍ ቅዱስ ላይ ትገባለህ። ስለማርያም የኦርቶዶክሷ ማርያም የምትገኘው የኦርቶዶክስ መጽሐፍ ውስጥ ነው። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ትገኛለች። ወዳጄ አንዴ ስሜት ያቱን ነገረ ማርያም የማን መጽሐፍ ነው? እሺ የማን መጽሐፍ ነው? የኦርቶዶክስ እኮ ነው። ኦርቶዶክስ አንተ ያስከው ግን አይደለም። ካልሆነ አይደለም። አንተ ያስከው አይደለም። ላንብበውና ከዛ አይደለም ትለኛለህ እኮ ቀላል ነው። እንደዚህ የለም ትለኛለህ። ምን ችግር አለ? በማስረጃ ያሳያለሁ። እኔ ጋር ዳንኤ ስማኝ፣ መጀመሪያ እኔ ጋር ለምሳሌ መጽሐፍ ቅዱስ እጄ ላይ ስላለ መዝገበ ጸሎት አለ እጄ ላይ ብራዘር፣ መዝገበ ጸሎት እጄ ላይ አለ። እጄ ላይ ስላለ ያስኩት መጽሐፍ ቅዱስ ነው አሁን እጄ ላይ ያለውና በመጽሐፍ ቅዱሱ እጄ ላይ የለም። ምንም አንተ የለህም ማለት ቤተክርስቲያን አታስተምርም ማለት አይደለም። ችግሩ እሱ ነው። አንተን መለየት አለብህ። አሁን ቤተክርስቲያኒቷ አሁን ለመነጋገር እያንዳንዱ ቃል ለምን እንደምትደረብ አላውቅም። ላውራ ከዛ ሐሳብ ካለ ሰማል ብራዘር። እሺ ቴንክ ዩ። ቅድም ምን ብለህ እኛ ቤተክርስቲያን ውስጥ ለኃጢአተኛ ለበደለኛ የሞተች ማርያም የለችም ብለህ ዋሸ። ውሸት። ምክንያቱም ቤተክርስቲያን ለኃጢአተኞች የሞተች ማርያም አለች ትላለች። ይኸው ላንብበው። እንደዚህ ይላል። አልቀበለውም፣ መብት ነው። ውሸት ነው፣ መብት ነው። እኔ ግን እኔን ደግሞ ስማኝ። አይ እኔ ካነበብኩ በኋላ ብራዘር እንዳላነበው የሚያደርግ ምንም ምክንያት የለም ብራዘር። ማስረጃ ተረት መጽሐፍን ያንተን መጽሐፍ የግልህን ተረት አልከው። ይሄ መጽሐፍ ነው ተረት እያለ ያለው። ክብር ለእግዚአብሔር ይሁን። አንተ ያሳተምከውን ነው። አንተ ያሳተምከውን። ሃሌሉያ። ነገረ ማርያምን ነው ተረት እያለ ያለው ብራዘር። አንተ ያሳተምከውን። አይዞህ ወዳጅ፣ አንተ ያሳተምከውን መጽሐፍ ዋናው እንደሱ። ይሄው ገጽ ያዙ። ተረት ያለው ይሄንን መጽሐፍ ለምን ፈራህ አንተ? መጽሐፍ ቅዱስ አንዴ አትጩህ ብራዘር፣ አትጩህ። መጽሐፍ ቅዱስ ተረት ያለው ኦርቶዶክሳዊ ነው። ተረት ያለው መጽሐፍ ያዙ። ገጹን ነግራችኋለሁ። ብዙዎቻችሁ ኦርቶዶክሳውያን ቤት አላችሁ ይሄ መጽሐፍ። በጣም ብዙ ሰው ቤት ከመጽሐፍ ቅዱስ ይልቅ አትደረ ብራዘር፣ አትደረ። ከማን ብራዘር፣ ሰው ይስማና አይሻልም? ሐሳብ ካለ ያንተንም ሐሳብ ሰው ይስማ። ይኸው መዝገበ ጸሎት በአብዛኛው ኦርቶዶክሳውያን ቤት ያለ መጽሐፍ ነው። ሁላችሁ ኦልሞስት ሁሉ በሚባልበት ከመጽሐፍ ቅዱስ በበለጠ እነኚህ መጽሐፍቶች አሉ ቤቶቻችሁ። ይኸው መዝገበ ጸሎት ይኸው ገጽ 665 ነገረ ማርያም ላንብብ። እንደዚህ ይላል። ሰላም ዋልልኝ። እንዲህ አይነት ያንተን ተረት አልሰማም። ቁጭ ብዬ ተረት የሚለው የወርቱ ይሄው ገጹን ነግሬ ያለው በአደባባይ ነው። ገጽ የነገርኩት አንተ ጋር ያለውን መጽሐፉን በአደባባይ ነው የነገርኩት። ውሸት ከሆነ እኔ ጋር አለ ወንድምነት። ተረት ያልሆነ እኔ ጋር አለ። ያንተ ተረት ነው ብሎታል። አንተ ጋር ያለውን መጽሐፍ አላምንም፣ አልቀበልም። አንተ ጋር ያለው መጽሐፍ እኔ ጋር ያለው ሁለታችንም እጅ ላይ ስላለ ቆይ አትደንግጥ። በመጽሐፍ ቅዱስ ግባ። እሺ እኔ ጋር ያለውን ላውጣልህ አይደል? ይበላ ማየ ኤርሜስ ጋር በክርስቶስ ቁርአንን ባይ ይቀለኛል አንተ ጋር ያለውን ከማይ ወላሂ የሁለታችን ተረት ነው ብሎ ተረት ስለሆነ ነው አይደል እንደዛ ያልከው? በስመ አብ ወወልድ ወመንፈስ ቅዱስ። አንተ ጋር ጭራሽ አላወራም። ቻው ቻው። አይ እኔ ጋር አውራ እኮ አይደለም መጽሐፉ አለኝ እኔ ጋር ነው የምልህ። እንዴት አይነት ስቃይ ነው መድኃኒዓለም። አይ የኔና የዳኒን ውድቅ ካደረገው ወደ ሜላ ጋር ልንሄድ ነበረ። ተረት ያልሆነ ፍለጋ ሰፈር ለሰፈር ተረት ያልሆነ መጽሐፍ ያያችሁ እያልም ማለት ነው። ኤኒዌይ እሺ ሜላ እንኳን ደህና መጣህ ወንድምነት ትልቁ ላይ አሁን እሺ በቃ
ለዚህ ነው በቃ ሰው አሁን በርግጎ መውጫ መግቢያ ያጡ ራሳችሁ መጽሐፍ እንደዚህ ነው የምትሰቃዩት። እሺ ያው ሰው እንደዚህ መበርገጉ ደስ ይላል። ሐሰት ነው ውሸት ነው ማለቱ በጣም ደስ ይላል። እሺ 654 እና 55 ገጹን መያዝ ከፈለጋችሁ ሜላዬ ዌልካም፣ እንኳን ደህና መጣ። እንዴት ነህ? ሰላም ዳኒ፣ እንዴት ነህ? ሰላም ብያለሁ። ኤርሚሻ፣ ሁላችሁንም ወንድሞቼ እህቶቼ፣ የጌታ ጸጋ ከሁላችን ጋር ይሁን። ልጁ እኮ በአንዴ ሙስሊም ሆነ። ከኦርቶዶክስ ወደ እስልምና ተቀበለ እኮ በአንዴው። ነገረ ማርያምን ከመቀበል ቁርአን ብቀበል ይሻለኛል አለ። ግን ስሙ መሰለኝ ተጽዕኖ እያደረገበት፣ ከዚህ በፊትም ነግሬዋለሁ። ቀይር እባክህ፣ ቢያንስ ለራሱ ባታስብ እኛ አህያ ብለን ስንጠራ ደስ አይልም እና ቀይር ብዬዋለሁ። አሁንም እየሰማኝ ነው። ብትቀይረው ጥሩ ነው። ተጽዕኖ እያደረገብን እንዳለ የተረዳን ነውና ያሳዝናል። ብቻ ኦርቶዶክሳውያን በዚህ ደረጃ የራሳቸውን መጽሐፍ ሲፈሩ አንደኛውን ሁሉንም ጥሎ ወደ ጌታ ቢመጡ ነው የሚሻላቸው። እና እስቲ እናያለን። እኛ ደግሞ እንቀጥላለን። እነዚህን መጽሐፎች እየገለጥን እንቀጥላለን። ጸጋ ይብዛላችሁ።